አብርሽ ለሄርሜላ አልፈልግሽም ከህይወቴ ውጪ እኔ ከልጄና ከምስቱ ከውዷ ልዕልቷ ንግስቷ ሚስቴ ጋር ነው መኖር የምፈልገው ከህይወቴ ውጪልኝ ብሏታል። እንግዲህ በመስከ መጨረሻም ልብ ገዝቶ እንግዲህ ከህይወቷ ለመውጣት ወደ ራሱ ተመልሶ ወንድ ሆኖ ተገኝቷል። እንግዲህ አብርሃም በመጨረሻ ማለት ነው። አያው አበሻኮ ተስፋ ክርስቲያን ተስፋ ይቆርጥ የሚባለው እውነት ነው። ሩትዬ ተስፋ ሳትቆርጥ ብዙ ለፍታለች፣ ብዙ ዋጋ ከፍላለች። የሰውዬ ወደ ልቦ ነው ለመመለስ ከዚህ ዝሙት ለማስወጣት ብዙ ጥረትን አድርጋለች። በመጨረሻም ተሳክቶላት እንግዲህ ቡዜ የምትባለው እቲ ጅብ ማለት ነው አንዴ ወደዚህ አንዴ ወደዛ ትላለች። አሁን ደግሞ ወደ ሩትዬ ተመልሳ እንግዲህ እንደምታዩት ታምኖቱን በደንብ አድርጋችሁ ከሆነ ወደ ሄርሜላ ነው እጇን እንትን ብላ ያለችው ማለት ነው። እና ያው እሷ የምትሆንበትን ራሱ አታውቀውም። አንዳንዴ ያማታን መሰለኝ አይምሮም ትክክል አይሰራም እንደማየት ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁልኝ? እንዴት ዋላችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ከእናንተ ናፍቆትና ሀሳብ በስተቀር ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ ሆኖ እባካችሁ አበረታቱኝ። እባካችሁ እያበረታታችሁኝ እና ምን ልላችሁ ፈልጌ ነው በዚህ አጋጣሚ አብርሃም ጠፍቷል። እንደምታውቁት ያው አብርሃም ጠፍቷል። ጠፍቶ ሳይሆን ከልጁ ጋር ፈታ ዘና እያለ ነው ቤት ውስጥ። ባለፈው አንድ ላይ ሻወር እየወሰደ ነው ለመጀመሪያ ጊዜ ከልጄ ጋር ሻወር ስጃለሁ ብሎ እንደውም ጽፎበት ነበረ። ስለዚህ ለመጀመሪያ ጊዜ ቀልብ ገዝቼ ልጅ እንዳለኝ ትዝ ብሎኛል እንደማለት ነው። በሌላ ትርጉም ወደ ቤቱ ተመልሷል ማለት ነው። ስለዚህ ወደ ቤቱ ተመለሰ ማለት ደግሞ ከልጁ ጋር ሆኖ ጊዜውን ያሳልፋል። እንትኑ በቃ ለሚስቱ ጊዜ ይሰጣል ማለት ነው። ከዚህ በኋላ ከልዕልቷ ጋር ይሆናል። ሄርሜላ የምትባለው ደግሞ በዚሁ አጋጣሚ ባይ ባይ እንላታለን። በደንብ እንሸኛታለን ልክ እንደመጣችሁ ማለት ነው። ልክ እንዳመጣቷ ትመለሳለች ማለት ነው። እቺ አሳፋሪ የቴታ አሳፋሪ ባለትዳርን ለመበጥበጥ የመጣችሁ የልጅ አባትን ለመቀማት የመጣችሁ፣ ስለዚህ ዋጋውን አግኝታ ወደ መጣችበት ወደ ነበረችበት ትመለሳለች ብለን ተስፋ እናደርጋለን። የተፈጠረው ነገር በሙሉ እውነት ነው። ዛሬ ቪዲዮ እስከማየው ድረስ በቃ አለ አይደለ ሩቲ ምናምን እኔ እንጃ አላውቅም። በጣም